እናንተ ሰው እንዴት በዚህ ልክ ሁለት ልብ ሁለት ምላስ ሁለት መልክ ይይዛል? አብርሃም ጋር ሲሄዱ ሌላ ይቀባጥራሉ፣ ሩታ ጋር ሲመጡ ሌላ ይቀባጥራሉ። ምን አይነት ህሊን! ለዚህ እኮ ነው ቡታጅራ ወንዶች አቋም የሚባል የላቸው። ሴት አውሎች ነገር ናቸው። ሴቶች ናቸው። እዛ ሌላ ወሬ፣ እዚህ ሌላ ወሬ። ሴት ናት ወሬ ከዚህ ወደዛ ከዛ ወደዚህ የምታመላልሰው። እና ለዚህ ነው የቡታጅራ ወንዶች ሴት አውሎች ናቸው እኔ ብዬ የምለው ማለት ነው። በምናየው በምንሰማው ነገር ማለት ነው። ትላንትና አብርሃም ጋር ሄዶ ዛሬ አብርሃም ጋር ነበረ። የፍቅር ጥያቄ ስላቀረበችልን ነው እንዴ እንዲምትላት በቃ ከሆነ ይሆናል ካልሆነ አይሆንም ነው ብሎ እዛ ሲያጨበጭብ የነበረ ዛሬ ሩታ ጋር መጥቶ ደግሞ ሰላም ስጪው፣ አንቺ ጋር ሲመጣ አትግፊው። ደግሞ ሁለት አይነት ምላስ ምንድነው? አብርሃምና ሩት ሄርሜላ ሌላ ሀገር ሊሄዱ ነው እና ለአብርሃም ፊት አትስጡ። ምን አይነት ሁለት ምላስ ነው ያላችሁ እናንተ? ምን አይነት አስተዳደግ ነው ያላችሁ? ጨዋ ሲያሳድግ ጨዋ ሲያኖርክ በጨዋ ቤተሰብ ስታድግ ምን አይነት መልስ እንደምመልስ ታውቃለህ? ሩታ እየመለሰችላችሁ ስላለችው መልስ እግዚአብሔር ይበቀላቸው። አብሬ በልቻለሁ፣ አብሬ ጠጥቻለሁ። ከጀርባዬ ብዙ ነገር አድርገውብኛል። ማድረግ ብፈልግ ሁሉንም ማስጠፍነግ እችላለሁ፣ ግን አላደርገውም። ህሊና አለኝ። ትናንት አብሬ የበላሁትና የጠጣሁትን አስባለሁኝ። እንደነሱ ተንኮል እንደነሱ ስራ ሲሆን ቢሆን ከመጀመሪያ ጀምሮ ስቲል እስካሁን በሚያደርጉት ነገር ካሁን በኋላ ማጠገቤ እንዳይደርሱ ስሜን እንዳያነሱ መክሰስና ማስቆም እችላለሁ፣ ማሳሰር እችላለሁ። ግን እንደዛ አይነት ህሊና የለኝም። ህሊና አለኝ እኔ ለነሱ አስባለሁኝ ብላ አለች። አያችሁ፣ ሰው ስትሆኑ በጥሩ ቤተሰብ ስር ስታድጉና ስርዓት ያለው አስተዳደግ ሲኖራችሁ የሰው ባል ላይ ፊጣትሉም የሰው ሚስት ላይ ፊጣትሉም ወሬ ከዚህ ወደዛ አታባሉ። ሰላም ጤና ይስጥልኝ። ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። ሰላማችሁ እንደምድራሹ በዝት ተረፍ ይበልልኝ። እንደ ሁልጊዜው ሰብስክራይብ እያደረጋችሁ አበረታቱኝ ማለት ፈልጋለሁ። ቪዲዮውን ሲጀምሩ ደግሞ ላይክ በማድረግና እባካችሁ ሙሉ ቪዲዮን ተመልከቱልኝ እሺ፣ ቪው እንዲኖረኝ ማለት ነው። ሰው እንዲያላለ እንኳን እኔ ትንሽ ሰብስክራይብ ያለኛለን ብዙ ሰብስክራይብ ያላችሁ እንኳን በእናታችሁ ሰብስክራይብ አድርጉልኝ፣ ቪዲዮን ሁሉ እዩልኝ፣ ላይክም አድርጉልኝ ብለው ይለምናሉ። እንኳን እኔ ማለት ነው ለእናንተ እኔ ጠብር ግፍ ብዬ ያለውን ነገር አቅሜን አሟጥጬ የማቀርብላችሁና እንድትከታተሉኝ የማደርገው እኮ ውሃ እየጠጣው ምናምን ነው። ስለዚህ አበረታቱኝ ነው ማለት የምፈልገው ማለት ነው። እና ወይዘሮ ሄርሜላ ውጡልኝ ሁላችሁንም ማንንም አልፈልግም አለ። ለልጁ እኮ ጭራሽ ጭንቀት የሆኑት እኮ እዛ የከበቡት እኮ ናቸው። አብርሃም ማነው አቤል፣ ብሩክ፣ ሄርሜላ ሶስቱ ጭንቀት ሆኑበት ለልጁ። በቃ ውጡ ቢላቸው አንድ ሰው እዚህ መኖር አለበት። ጭራሽ ጭንቀት አጨምሩብኝ እያላቸው ምን አይነት ድንጋዮች ናቸው? ምን አይነት እውነትም ድንጋይ ላይ ውሃ እንደማፍሰስ ነው። እነሱን እንደዚህ አትሆኑ አታድርጉ ማለት አለች ሩታ። እውነት ነው። እኛ ምን እንላለን? ድንጋይ ላይ ውሃ እንደማፍሰስ ነው። ታው የሚባሉትን የማይተው አታርጉ የሚባሉትን የሚያደርጉት ውሃ ላይ ብታፈሱት አይሞላም አይደል? ዝም ብላችሁ መድፋት ነው። እነሱ ላይም ዝም ብላችሁ መድከም እንጂ አይሰሙ። ድንጋይ ራሶች ናቸው። ብላልኝ ላጉርሰ ወዳለው እሺ እንዴ ለምን ከንፈሩን እንዲለይልሽ አትስሚውም? ሴትዮ ዛሬ ቲሸርት ሲቀይር ገላውን አየሽ፣ በቃ አበርሽ ጭራሽ። እንዴ ጉንጩን መሳም አይበቃሽም? እንደው እፍረት እንኳን አይኖርሽም? ውጡ ስትባይ እንኳን እፍረት አይኖርሽም? እሱ የሚያስበው እንደሰማነው ሆስፒታል ቁጭ ብሎ እንኳን ሩታ ነው የሚለው አሉ። ያ እንኳን አይምሮሽን አይቀስ እንትን አይለውም? እንደው ኧረ በፈጠረሽ፣ ኧረ እንደው ቤተሰብ ካለሽ እንደው ለቤተሰቦችሽ ክብር ስትይ እንደው አንቺስ ተዋርደሻል። አንቺ ወራዳ የለበሹ ቀሚስ ሩታን እኮ ከዚህ በፊት ፕራንክ ሲደራረጉ አጭር ቀሚስ እንደዚህ ለብሳ በፍጹም እንደዚህ ሆነሽ አትሄጂም ብሎ ያሶለቃት ጀግና እኮ ነው። አንቺ ጭራሽ እዚህ ቂጥሽን እያሳየሽ አንዴ ከፍ ታርጊዋለሽ፣ አንዴ ዝቅ ታርጊዋለሽ። ቂጥሽንና እንትንሽን እያገላበጥሽለት የተሽከረከርሽለት አንቺ ወደድሽው እንጂ እሱ አልወደደሽም። እንዲወድሽ እንዲያፈቅርሽ ነበር ግን ያደረግሽው። ግን እሱ አልወደደሽም፣ አላፈቀርሽም። ኢቭን አሁንም ነው እኔ አልፈልግም ነው እያለ ያለ። ህይወት ያለኝ ሰው ነኝ ነው ያለው። ህሊና ቢኖርሽ ያ ያሳፍሮሽ ዳግም ቢታመም እንኳን አጠገቡ አደርሽም ነበር። እውነት ነው። ድራማ ነው። ፌንት የሰራው ድራማ ነው። እያደረጉ ያሉት ድራማ ነው። በተለይ በአብርሃም በኩል ያሉት ሰዎች ማለት ድራማ ነው።
ለማስመሰል እንዲሆኛለሁ እንዲያድርግ የነበረ እዚህ ድረስ ሄጃለሁኝ ግን እሷም እንዲያረችኝ እሷ እንዲገፋችኝ እሷ እንዲያረገችኝ እያለ ክፍተት ፈልጉ። መጀመሪያውኑ ተከፍቶልሃል። ያቺኛውም ከፍታላለች። ዝም ብለህ አገባም ዘው ብለህ ግባ። በቃ ወንዶች ልማዳችሁ ናችሁ። ውሽሚትም ሚስትንም እናንተ ክፍተት ካገኛችሁ ሁለቱም ጋራ መግባት ትፈልጋላችሁ። የዘንድሮ ወንዶች ደግሞ ከንፈሩን ለምን አትስሚው? ከንፈሩን ሳሚውና ይለይልሽ። እሱ እኮ ነው የቀረሽ። በቃ ጉንጩን ስም ያለሽ። አሁን ደግሞ ያመጡት ባህሪ ያለ እዚህ ሚዲያ ላይ የሚያስጠሉ የተዝረከረኩ ወይዛ ከንፈራቸውን እንትን አይሉ ከንፈርን ይስሙና ጉንጭ ይስሙና እንደሚጠራርጉት ነገር አለመሳም ወይ ከሳምሽ በኋላ ምንድነው እሱ ለሌላው። እኛ ድሮ ልጆች አንዳንድ የሀብታም ልጆች በጠገባችሁ ላይ ሲሄዱ የድሃ ቤተሰብ ልጅ ሲስማቸው ምናምን እንደሚጠርጉት አለ። ሀረብ ሀገርማው እንደዛ ነው። ሲሰሟቸው የማይወዱ የሚጠርጓል። ልክ እንደዛ ማስተላለፍ ነው። የሚሳም ሰውን ዝም ብሎ ይስምና የሚጠርገው ከሳምሽ በኋላ ምን አስጠረገሽ? እንደው መደባበስ ለምን አልሹም? በእጅሽ ከምትጠርጊው ብልሽለት አይሻልሽም? የሳምሽበት ይቀልሻል። ከዛ ደግሞ በልብስ ትጠርጊለታለሽ። አብረሽ እንደው አንዳቸው ይደሩ የሚባለው አብረሽ ልታድሪ ነው። እንደው ማንንም አልፈልግም አለ እንጂ እንኳን አንቺን አለም እሱ ወንዶቹንም አልፈልግም አለ እንጂ አንቺማ እኮ እንደው ማን ያውቃል? ብሩክ እዛ የተመደበው የሆነ ሰዓት ላይ ደውሉልኝ ትያለሽ፣ የሆነ ሰዓት ላይ ይደውልልሻል። መጥቶ አልጋ ቤት ነይ አንቺ ክትመጫል። ምክንያቱም አንቺን ማገናኘት ስለሆነ ህልሙና አላማው ማለት ነው። ብሩክ ይደር ተባለ። ሁሉ ቦታ ላይ ብሩክ የሆነ ነገር ስላለው ብሩክ እንዲህ እንደተባጨቃችሁ እንዲህ እንደተባላችሁ እርስ በርስ ሳትስማሙ ብትንትናችሁ ነው የሚወጣው። ክሩ ባጠቃላይ ማለት ብትንትናችሁ መላ ቅድሳችሁ ጠፍቶ ሁላችሁም በየግላችሁ ተበታትናችሁ ጎራ ለይታችሁ ነው ነገ በአዲስ ሰው የምትመጡት። ምክንያቱም ምንም የሚያግባባና የሚያስማማ ርዕስ እንኳን የላችሁ። መብላት አለብህ፣ መጠጣት አለብህ፣ ታመሃል፣ ተጨንቃል። እሱ ያስጨነቀው እዛ ሚስቱ ጋር ሲሄድ ልጁን እንዳያይ የሚከለክለው ነገር አለ። እዚህ ተው የሚሉትን ስለማይሰማ በራሱ እጁ ማለት ነው። እዚህ ጋር ሩታ ጋር ሲመጣ ሩታን ይሆናል። ከዛ ከሩታ ጋር ሲሄድ ደግሞ ሩታን የሚያገኛት በካሜራ ብቻ ሆኗል። ከካሜራ ጀርባ አያገኛትም። ሁሌ ካሜራ ደቅኖ ነው። ሲመጣ ሰላም ብሏት ካሜራ ይዞ ይገባል። ሲወጣ ደግሞ ቻው ብሏት ካሜራ ይዞ ይወጣል። ከካሜራ ጀርባ የት አብሮ ቁጭ ብሎ ተወያይቶ ነው። ከዛ ደግሞ እዛች ጋር ይሄዳል። እዛች ጋርም ደግሞ ይመጣና ካሜራ ላይ ተደቅነው የሚያደርጉት የሚያሰሩትን ሲጨርሱ ከካሜራ ጀርባ ደግሞ አብረው ናቸው። እዚህ የሚሆነው ሌላ፣ እዚህ የሚያደርገው ሌላ። ያ ተደራረበበትና ሩታ ጋር እዚህ ጋር ልጁን ለማየት ሲመጣ አይቻልም ተብሎ ይከለከላል። እሷ ደግሞ እቺ ሰይጣን በመሃል መጣ የፍቅር ጥያቄ ያቀረበችለት ከግራ ከቀኝ ወረሩት። እንዲህ ስላቀረበችልን ነው እንዴ? እንዲህ ስለሆነ እንዲህ ነው እንደዚህ ስላደረግን ይቅርታ ምናምን ብለው አፈነዱት። በቃ ጭንቅላቱ ሊፈነዳ ደረሰ። ማን ያውቃል? እሱም ድራማ ነው ይሄ። እንዴት እንዲህ ትለኛለች ብሎ ደንግጦ ፍቅር ጥያቄ ስላቀረበችለት ወይ ደስ ብሎትም ሊሆን ይችላል። ማን ያውቃል? የማንም ልብ ማንንም ስለማያውቅ እኛ ፊት ለፊት ላይ የሚሰራልን ድራማ እንጂ ከድራማው ጀርባ ምን እንዳለ ምን እንደሆነ ስለማናውቅ ማለት ነው። የዛሬ ስንት 2 ዓመት ሞላቸው ባይዘው ሩታና አብርሃም። እስቲ ስወጣ ዞር ብዬ አያለኝ ስንት ዓመት እንደሆናቸው ማለት ነው። ትዳር ከያዙ ድፍን 1 ዓመት አልሞላቸውም። ሰርጋቸው ዱባይ መጥቶ ከተደገሰ ማለት ነው። ፋሲካ ነው ሰርጋቸው እዚህ መጥቶ የተደገሰ። ይሄው አሉ በ2 ዓመታቸው ተለያዩ ማለት ግን የዛኔ ሲገናኙ የፕሮሚስ ቃል ነበረባቸው። ከዛ ፕሮሚስ ከመደራረጋቸውም በላይ ደግሞ አህሙ የሚባለው ልጅ ፕሮሚስ አስገብቷቸዋል ላይለያዩ። ግንስ በመሃል ገብተው የሚያቦኩት የሚፈተፍቱት የራሳቸውን ህይወት የማይኖሩት ለሰው ህይወት እንኖራለን ብለው ከዚህ ወደዛ ከዛ ወደዚህ የሚያቦኩት እንደ ካሌብ አይነቱ ሴታውል ሴታሴት እንደናንተ አይነቱ ዙሪያቸውን ከቦ ቤት በኩል ይስማሙ። ቤት በኩል ሁለቱ ብቻ ቁጭ ብለው በጠረጴዛ ዙሪያ ተወያይተው ነገርን ይፍቱ። ቤት በኩል ይግባቡ። ቤት በኩል ከካሜራ ጀርባ ፍጹም አንገናኝም አናገናኛቸውም አላችሁ። ሰው ካሜራ ትቶ ሁሉን ነገር ከካሜራ ጀርባ ቁጭ አድርጎ አንዲ ቢሆን እኮ እንዲ ነው፣ ይሄ ቢሆን እኮ ይሄ ነው፣ እኔ ይሄንን አድርጌ ያለም ይሄን አስቤ ያለም እና ይቅርታ አጥፍቻለሁ፣ ከካሜራ ጀርባ አጥፍቻለሁ፣ ይቅርታ በድዬሻለሁ፣ ይቅር በይኝ
ዳግም አይለመደኝም በፈለግሽው ቃል ልግባልሽ ብሎ ቢላት እኮ የሚፈታ ልብ ነው ያላት። በጥፋት ላይ ጥፋት በጥፋት ላይ ጥፋት እየተደረበ ከመጀመሪያኛ የነቃነው ነገር መጨረሻ ላይ ምን ሆነ? የፍቅር ጥያቄ ቀረበለት። አሁን ወንዶቹ ነቅተዋል። ሴቶቹ ሲቀርቧቸው ተው በቃ ካሁን በኋላ እራቂኝ፣ ከዚህ በኋላ ከቀረበ ሌላ ደረጃ ላይ ስለምንገባ እያሉ እራቂኝ፣ ጓደኝነታችን አያስፈልግም እያሉ ሴቶችን እያራቋቸው ነው። ምክንያቱም ሴቶች ናቸው በአሁኑ ሰዓት የፍቅር ጥያቄ አቅራቢ። ታውቃላችሁ፣ ይሄን ወንዶች አይደሉም። ወንዶች ተጠያቂ ሆነዋል፣ እየኮሩባቸው ማለት ነው፣ እየተበጣጠሱባቸው፣ ያውም ለአንድ አመት ፍቅር ማለት ነው። ሂጂልኝ እየተባሉ አልፈልግሽም እየተባሉ በግድ እየተለጠፉ ህይወታቸውን የሚበጠብጡ ብዙዎች ሴቶች ናቸው። ገና ድሮ በጠረጴዛ ዙሪያ ነገራቸው ተሰብስበው ተፈቶ አንድ ይሆኑ ነበር። ሩታ ጋር የሚያወሩት የአብርሃም ጓደኞች፣ አብርሃም ጋር ሄደው የሚያወሩት የአብርሃም ጓደኞች በበኩል ይስማሙ። ሰው እኮ ዋሽቶ እንኳን ያስታርቃል። እነዚህ እኮ መዋሸት አይችሉ፣ እውነት መናገር አይችሉ። ሰው ውሸት እኮ ሲዋሽ አይነት አለው። ሰው እንዴት ነው በአንድ አካሉ ላይ 30 አይነት እንትን የሚዘባል? እዛም ልወደድ እዚህም ልወደድ፣ መጨረሻ ላይ ሀክን ተፍ ትባላላችሁ። ከዛም ሳትሆኑ ከዚህም ሳትሆኑ ማለት ነው። እዚህ ጋር ደግሞ አሁን አቤል መጥቶ ያለውን ሰምታችኋል። ፈረንጁ ሲያናግራቸው ማለት አሁንም እሷ አታርቀው እንትን አትበል። ሰዎቹ አብደዋል የምንለው እኮ በምክንያት ነው። አብደዋል ሲላቸው ሩታን ይመጡና ሄርሜላ አፍቅረዋለች ይላሉ። ሲላቸው ይመጡና ተያይዘው ሊጠፉ ነው ይላሉ። አሁን ደግሞ እሷ የፍቅር ጥያቄ የእነሱን መንገድ ተከትላ ነው እሷ የፍቅር ጥያቄ ያቀረበችለት ለአብርሃም። የፍቅር ጥያቄ ባቀረበችለት በስንተኛው ቀን ደግሞ እዩ ይመጣና ይሄ ደግሞ እዩ ኢንተርቴይንመንት የሚባለው የተርተርህና ዛሬ ቢሄዱ እሱ እንጂ የሚጎዳው ሩታ ምን ሆነ የሚጎዳው? ይብላኝ እድሜ ልኳን አብራ ለማዘልቀው ሴት ልጁንና ትዳሩን ይዞ ለወጣው ይብላኝ እንጂ ለሱ ደግሞ እሷ ምንድነው የምትጎዳው? አታስቡት። አንዳንዴ ሴት ልጅ ስራ ካላት ልጆቿን አንቀባራ ከወንድ በላይ ታሳድጋለች። ከወንድ በላይ ረዳት አልረዳት መጣ ቀረ ጸባይ ያለ ወንድ ቢሆን ገና ድሮ ስንት ዩቲዩበሮች እኮ አስታርቀዋቸዋል። እነሱን ገና አንድ ብለው አዲስ አበባ ከገቡ ጊዜ ጀምሮ ሁሌ ጸብ ነው፣ ሁሌ ጸብ። ምክንያቱም አይተው የማያውቁትን አዩዋ፣ አድርገው የማያውቁትን ማድረግ ጀመራ በህይወታቸው ላይ። ያ ነው ገንዘብ ሲመጣ እኮ ናላን ሁላ ነው የሚበጠብጠው። የምታረጉትና የምትሆኑትን ስለምታጡ በቃ የምትናገሩትንም ስለማታውቁ በቃ ጸብ ነው ሁሌ። ገንዘብ ሲመጣ ገንዘብ ሰይጣን አይደለ፣ ጸብ ነው ይዞ የሚመጣው። ከዛ ሰላም ታጣላችሁ እንጂ ሰላም አይኖራችሁ መቼም ማለት ነው። ይሄው አሉ እስካሁን ድረስ። አብርሃምን ስንት ሰው ሳመው? አብርሃምን ስንት ሰው አቀፈው? አብርሃምን ስንት ሴቶች መጡበት? ስንት ሴቶች መጥተው ህይወቱን በጠበጡ። ግን አያውቅም። እሱም ራሱ ደንቆሮ ነው። እንደው ታውት ወታጅራ የነበረበት ህይወቱ እንደው ከተማ እንኳን ከገባ በኋላ እኮ ሰው ይሰለጥናል አለ። አዲስ አበባ ከገቡ በኋላ ይሰለጥናል። እንዴ ለምን እችል ወደ ህይወቴ ልመጣ ቻለሽ? ህይወቴ ልበጠብጥብኝ ነው ብሎ እኮ ፊት አለመስጠት፣ ፊት መንሳት። ይሽለጠለጣሉ ወንዶቹ እንዲህ ይላሉ። ምንድነው የምትፈልጉት? አንድ ሴት ልጅ አንድ ወንድ ልጅ ሁለቱ ከሆኑ በኋላ ሌላ ማስፈለጉ ለምንድን ነው ህይወት የሚበጠብጡት? የነውራችሁ ጥግ ነውራችሁ ቅዱሱን አጣ። መጨረሻችሁን ያሳምርልን። መቼም ፕራንክ ነው፣ ድራማ ነው። አይኖና ቃለን ብሩክና ሃይሚ በቀደም ለታ ቀለበት ተደረገ ተባለ። አይኖ ብዙ ሰዎችን አይን ለማዘጋት ነው። በቃ ሄርሜላ ማነች አፋ ይዘጋዛ። ሃይሚ የፍቅር ጠያቂ ብዙዎች ስለበዙ ብሩክንም በግሉ እንደዛው ስለበዛ ለምን አንገላገላቸውም ብለው ፕራንክ ነው የሚያደርጉት። በእርግጥ አንድ ቤት መኖር ጀምረዋል። ደስ ይላል። ሰው አንድ ቤት እየኖረ ብዙ ስራ እየሰራ ከዛ በኋላ ህይወቱን ወደ ነበረበት ይቀጥላል። ያ ምንድነው እየጠበቀችው ይዘልቃል። መጨረሻቸውን ግን እግዚአብሔር ያሳምረው ነው። እኔ ቡታጅራዎች በጣም ያስፈራሉ። እድገት ሲመጣላቸው፣ እውቅና ሲመጣላቸው በሚያገኙ ገንዘብ ልክ ነው የሚያስቡት። ሴትንም እንደዛ ነው የሚያገኙት፣ ወንድንም እንደዛ ነው የሚያገኙት ብለው የሚያስቡት እንደምናየው ከሆነ ማለት ነው።
እና ዛሬ ደግሞ የሰርግ እንትን ለብሰው ቤታቸው ውስጥ ራሳቸውን ሰርግ ደግሰው ድረዋል ማለት ነው። ያርግላችሁ፣ መጨረሻውን ብቻ ያሳምርላችሁ ነው እኛ የምንለው። መጨረሻችሁን ያሳምርላችሁ። እናንተም ስንት ብጥብጥ ደርሶባችሁ ነው ዛሬ ከወንድምሽ የወጣሽው ከምን ውስጥ የሚወጣሽው? ያኔ የተበደልሽውን በደል አይተሽ ነው ሃይሚ ማለት ነው። ከነሱ አሁን ምን ትማራላችሁ? ሰውን በመካከላችሁ አለማስገባት። በቃ ጸብን ፍቅር እንዳለ ሁሉ ጸብ አለ። በዛ በጸባችሁ መሃል ላይ ማንም ሶስተኛ ሰው አያስፈልግም። ሶስት ወገን ስትሆኑ ያ ሶስተኛ ሰው ካንቺ የሚለውን ለሱ ሌላ ከሷ የሚለውን ለሷ ሌላ እንዲየዘበራረቀ ይበትነዋል እንጂ ፍቅራችሁን ያገረሸዋል እንጂ ፍቅራችሁን አንድ አያደርገው። ስለዚህ በማንኛችንም ህይወት ውስጥ ሶስተኛ ሰው አያስፈልግም። ጓደኛ እንኳን ሲሆኑ ሁለት ብቻ፣ የሴት ጓደኛም ሁለት ብቻ፣ የወንድም እንደዛው። በአሁኑ ሰዓት መቼም የሴት ጓደኛ የለም። የሴት ጓደኛ ሊሆናት የሚችለው የልብ ጓደኛ እንደ ምህሩ አይነት። እኔ ምህሩን እንደው ከልቤ ነው የምወዳት፣ እንደው ምህሩን ውድድ ነው የማደርጋት። በጓደኝነት የምትሰራቸው ድራማዎች ጓደኞቿ እንዴት እንደሚወዷት ስንቶቹ ሴቶች እንግዲህ እነሱ በሚስሉት ልክ ነው ሰውንም የሚያስቡት እኮ። እንዴት ፍቅረኛሞች ናቸው እየተባለ ይወራል ብለው ከስንት ወንድ ጋር ቃለ መጠይቅ መጣላት። እሷ ግን ጓደኛ ነች፣ ፍቅረኛ አይደለችም። እነሱ የሚያስቡት በጓደኝነት አንድ ወንድን ከቀረቡ ያ ወንድ በቃ ፍቅር ነው ብለው ነው የሚያስቡት። የደነዘዘ አይምሮ ስላላቸው ማለት ነው። ለማንኛውም እዚህ ላይ በቃኛል። አመሰግናለሁ እስካሁን ስለነበረኝ። አበረታቱኝ ማለት ነው የምፈልገው። እሺ አበረታቱኝ።